በአንድ አምላክ ስም ባልና ሚስት የባለት መጽሐፍ ቅዱስ እኮ ባይዘው ሴቶች ደካማ ነው ይላል። ስለዚህ ራሩላቸው ይላል። ይሄ ድራማ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አቤት ሲክስ እግዚአብሔር ይካስ የሰውን ልጅ ምን አይነት ሰርግ ነው ያየን። እግዚአብሔር ስላንቺ ይመስገን። ብዙዎቻችን የምንወዳት ናንሲ እንግዲህ በድንቅ ሁኔታና በጣም ደስ በሚል ሁኔታ ተሞሽራለች ማለት ነው። በጣም ነው ደስ የሚለው። እስቲ የሰርጉን ስነ ስርዓት ትንሽ እያየን ሪያክት እናደርግበታለን። ዋው እንዴት ነው ደስ የሚለው! በኢየሱስ በጣም ነው ደስ የሚለው። ሰርጓ ብታዩ በጌታ ስም ኧረ በለ ዮርዳኖስ መልስ ያንተ ለአብርሃም ታፈሰ ብቻውን አምላክ በሆነ በልዑል እግዚአብሔር ፊት በእግዚአብሔር ሰውና በቅድስት ቤተክርስቲያን ፊት ሚስት ልሆንልህ ቃል ገባለሁ። ዋው በእግዚአብሔር ቃል ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ተብሎ እንደተጻፈ እኔም አባትና እናቴን ትቼ ካንተ ከባሌ ጋር በፍቅር በመጣበቅ አንድ ሆኜ ለመኖር ቃል ገባለሁ። ዋው ይገባዋል ትላለህ። ክርስቶስ የቤተክርስቲያን ራስ እንደሆነ ባልም የሚስት ራስ ነውና ቤተክርስቲያን በነገር ሁሉ ለጌታ እንደምትገዛ በነገር ሁሉ ልገዛልህና ላከብርህ ቃል ገባለሁ። ዋው ምን አይነት እንትን መጋባታችን ለእግዚአብሔር ክብር ነውና አብረን በህይወት በመኖርበት ዘመን ሁሉ በዙሪያችን ላለው ዓለም ኢየሱስ ክርስቶስን የሚያሳይ ህይወት ለመኖር ቃል ገባለሁ። እግዚአብሔር የሚሰጠንን ልጆች ቅዱስ ቃሉን በማስተማርና መልካም ምሳሌ በመሆን ለክብሩ ላሳድጋቸው ቃል ገባለሁ። ኧረ እኔ አልቻልኩም። ጌታን የሚገርም ነው። ኡፍ የኔ እናት አለቀሰች። ኡፍ በእናትህ ወይኔ ኧረ እግዚአብሔር ይመስገን። እግዚአብሔር መፋታትን እንደሚጠላ እኔም መፋታትን እጠላለሁ። አሜን። ከአንተም ከባሌ ከሞት በስተቀር በህይወት ሊደርስ የሚችል ማንኛውም ነገር ሊለየኝ እንደማይችል ቃል ገባለሁ። ኧረ እኔ አልቻልኩም ጌታን። ወይኔ ለገባሁትም ቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አስርልሃለሁ። ገባለት። ኧረ እንዴት ነው ደስ የሚሉት በጌታ። ወይ ደግሞ ካሩ ነች የሰጠቻት። ኧረ በለ ገብቷል ይላል። ገብቷል ልጅ ወገስ በጣም ነው ደስ ያለኝ ለሰፈው። እሰይ ጆይ ራሱ እንዴት አባቱ ደስ እንደሚለው እዚህ ላይ በልዑል እግዚአብሔር ፊት በኔም በባሪያውና በቅድስት ቤተክርስቲያኑ ፊት በገባችሁትና በሰማሁት ቃል ኪዳን መሰረት ከአሁን ሰዓት ጀምሮ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ባልና ሚስት ገባለት። ኧረ እንዴት ነው ደስ የሚለው! እኔና ጌታን አልቀሰቅስም። ሃሌሉያ! የኔ እናት እንግዲህ እግዚአብሔር አንድ ያደረገውን ሰው አይለያይ። አሜን። በእውነት እግዚአብሔር ሲክስ እንደሱ አይደለም። በእውነት እናንተ ታውቃላችሁ። ከዚህ በፊት በነበረው በልብ ለልብ ሾው አምለሰቱም ጭጋ የቀረበች ጊዜ ከእናቷ ጋር
ስለነበራት የበፊት የፍቅር ህይወቷ ስታወራ በጣም ስሜታዊ በሚያደርግ መንገድ ነውና እያለቀሰች ነበርና ዋው እኔ እግዚአብሔር ግን በጊዜው ሰውን ሲክስ እግዚአብሔር በጊዜው ለሰው ሲደርስ ማለት ናንሲ ማሳያ ነች እና በጣም ነው ደስ ያለኝ ጌታን ዋው ምን አይነት ሰርግ ነው እንዴት ነው ደስ የሚለው በኢየሱስ እኔ ደግሞ ላሳያችሁ እኔ ደግሞ ማንን ባይጥሩ ነው እዛ ሰርጉ ላይ ሲዘምር ማንን ባይጥሩ ነው ያዳሺ ደምሲ ሲዘምር አየሁኝና እውነት ለመናገር እምነቱ አይደለም ማለት ጴንጤ አይደለችም ነገር ግን በዚህ ልክ ተደስታ ለጓደኛዋ ሰርግ እየዘመረች ምናምን ሳያት ደግሞ ስትዘምር ከልቧ ሳያት በጣም ነው ደስ ያለኝና ቪዲዮ ልጋብዛችሁ ያዳሺ ግሬስ እርጉዝ ሆና ነው ሚዜ ነች ኧረ ደስ ሲል እግዚአብሔር ይመስገን በእውነት ናንሲ ያላመሰገነች ማን ያመስግን በእውነት እግዚአብሔር ይመስገን ካሪዬ ማለች አጃቢ ነች ዋው ኧረ እግዚአብሔር ይችላል የራሱ የሆኑትን ሰዎች መካት ይችላል ጌታ ወይኔ እኔ እሷን ሳያትማ በቃ ሁሉም ሰው ተስፋ አለው ኧረ ጌታ ይችላል በእውነት ማለት የነበራትን ቢፎር ላይፏን ታውቃላችሁ በጌታም አልነበረችም ምናምንና ላይፏ ላይ ብዙ ነገሮች አሳልፋለች እና እግዚአብሔር እንደዚህ ለክብር ሲያበቃት በጣም ነው ደስ ያለኝ በእውነት ሳያት ይኸውላችሁ እዚህ ሰርግ ላይ ደግሞ ማንም ባይጥሩ ነው እዚህ ሰርግ ላይ አንድ ሰርጎ ገብ ሰው አለ እስቲ እዩት አንዴ እዩት እሺ ዛሬ ሰርግ ሄድን ነው እህታችን ናንሲ ሰውን በክርስቶስ አውቃለሁ እንዳለ ጳውሎስ በክርስቶስም ማቃት ናንሲ አገታለች ኦርጃኖሽ መልስ ማለት ነው ማስተዋላለች ሁሉ አብሮሽ ለነበረ በመከራሽ ጊዜ ላልተወሽ እግዚአብሔር የተባረከ በዚህ ቀን ላይ ስላደረሰሽ እንኳን ደስ አለሽ ናንሲ አግብታለች የራሷን ባል ነው ያገባችሁ ባሎቻችሁን አግቡ እግዚአብሔር ቀን ጠብቆ ዘመን ቆጥሮ ከሷታል እግዚአብሔርን ጠብቁ እንደ እግዚአብሔር የሚያከብር እንደ እግዚአብሔር በሞገስ የሚያጠግብ እንደ እግዚአብሔር ከፍ አድርጎ ወደ ላይ የሚያኖር የተባረከ አምላክ ለዘላለም የትም አይገኝም እግዚአብሔር ይባርካል እግዚአብሔር በብዙ ነገር ስለባረከሽ ናንሲዬ በጣም ደስ ብሎናል ስላንቺ አንቺ ስላገባሽ ደስ ብሎኛል yes we are extremely happy ሚለው ሰውዬ ነው ተዚህ ያለኝና we are extremely happy ኧረ እግዚአብሔር ይመስገን ዋው በጣም ነው ደስ ያለኝ ለናንሲ ጌታን በጣም ነው ደስ ያለኝ እግዚአብሔር እንኳን ለዚህ ክብር አበቃት እንኳን እግዚአብሔር አከበራት እንኳን እግዚአብሔር ባረካት ይሄ እድል ነው መታደል ነው በእውነት አንድም የጌታ መሆን ሁለትም ደግሞ እግዚአብሔር በሚወደው መንገድ በቅድስና ኖረው መጋባት የእግዚአብሔርን የካሳ ዘመን ማየት እጅግ መታደል ነው ኖሮ ይሄንን ማየት እና በጣም ነው ደስ ያለኝ ናንሲ እግዚአብሔር ስላንቺ ይመስገን አንዳንዴ ደግሞ ይሄ የምንከተለው እምነት የገባንበት እምነት እግዚአብሔር ሉዓላዊ የሆነበት እምነት ነው ስለዚህ በፈለኩት ቀን አይሆንም ይቀርማል የኔ ጌታ ብለ የለም ዛሬ ቢጨልም ጽናት አሜን አንዳንዴ የት እንሄዳለን ምን መሄጃ ሳለን እንጠብቀዋለን ጸንተን እንጂ ወዴት እንሄዳለን ቆየ ብለን ቀረ ብለን አንሄድ እሱ ደግሞ በጊዜው ሲመጣ የወንድና ናንሲ ሰው ልጅ ያከብራል እንጂ መቼ ይጥላል መቼ ይተዋል የጠበቁትን የታመኑትን ሰዎች እግዚአብሔር መልካም አምላክ ነው መሬቱን የሚሰራ እንጀራን ይጠግባል ካለ በኋላ ለከንቱ ነገር የሚሮጥ ግን አእምሮ ሊጎደለው ነው ይላል አንድ ነገር ላይ ጸንተህ ቁምና እዛ ላይ አሸንፍ ዛፍ 10 እየተነቀለ ያድግል ገባ የምትፈልጋትን መሬት ያዛትና እዛ ላይ ዝናቡ የሚቀጥቅጥህ ፀሐዩ የሚምታህ ጸንተህ ቁም አንድ ቀን ማደግህ አይቀር ሁሉም ሞክረህ እንዴት ይችላል እንደዛ አይሆንም ገባ ሁሉ አማረሽን ገበያ አታውጧት ይላል የኢትዮጵያ ሕዝብ አንዳንድ ጊዜ እውነት ነው ገባ ከባድ የምትፈልገውን ማወቅ አለብህ ችል ማለት ነው መልካም ቀን በጣም ይሄ አስተማሪ ነገር ነው በጊዜው እግዚአብሔር ነገሮችን ውብ እስከሚያደርግ መጠበቅ መቆምን የመሰለ ነገር የለም ደግሞ በአንድ ነገር መጽናትን የመሰለ ነገር የለም ምክንያቱም እግዚአብሔር በሰጠን ነገር ላይ ውስጣችን ባለው ነገር ላይ ጸንቶ እንደመቆም ጸንቶ እንደመጠበቅ ያለ ምርጥ ነገር የለም ምክንያቱም በጊዜው ስትካሱም በዛው ልክ ነው በዛው እጥፍ ነው የምትካሱትና እግዚአብሔርን ከመጠበቅ በአንድ ነገር ጸንቶ እግዚአብሔርን ከመተማመን ከመጠበቅ የሚበልጥ አንድም ነገር የለም ሃሌሉያ ሱማ ሴቶች መቻል አለባችሁ አይደል መጽሐፍ ቅዱስ እኮ በዚህ ሴቶች ደካማ ፍጥረት ናቸው ይላል ይሄን ታምኛለሽ አዎ ይላል ስለዚህ ራሩላቸው ይላል ያ
ስለዚህ ትራራለሽ ትንከባከቢያለሽ ብዙ ነገር ታደርጊያለሽ አረ መከረን አባይላል ናኦሜንም አይቼዋለሁ ተስፉትሽ የምክር ጊዜ ስማ ቅድም ወንድ ልጅ አው ብያለሁ ጋይስ ከ35 ዓመት በኋላ ማግባት የለበትም ብያለሁ እኔ ለምን ካልክ ወንድ ልጅ አሁን 35 ዓመት ሆነ 40 ዓመት በጣም ለብቻው ለረጅም ሰዓት ለብቻው ነው የኖረው ገብቷል ከዛ ሚስት ትመጣለች ከዛ ልጅ ይመጣል ከዛ ይሄ ብቻኝነቱን ለምዶታል ከዛ ደግሞ ባንዴ ሪስፖንሲቢሊቲ ይመጣበታል ገብቷል ሁሌ ከሰራተኛ ጋር ነው ረሰው ማለት ነው ለምሳሌ ሰራተኛ ስልክ ላይክ ላጤ የሆነ ወንድ ማለት ነው ወይ ደግሞ እኮ አትሊስት ጋይስ የሆነ ሎንግ ተርም ሪሌሽንሺፕ ቢኖረው እንደውም ትንሽ ኤክስፒሪየንስ አለው አይደለ አሁን እንዴት ነው አንተ ስታገባ አንተ ለብቻ ይኖርክ ሰው ነው ጧት ስትነሳ ሁሌ ለብቻክ ነክ ከዛ እኔ መጣው ከዛ ኤዲ መጣው አይደለ ባንዴ እንደዚህ ያልሆነብክም 35 ዓመት ባንተ በ35 ነው ያገባው አይደለ ላፍ ኢንተርቪው ላይ ያለው ይመስለኝ ነው ጋይስ እድሜ ተገለጠና ህዝብ ገባ 473 እዚህ ጋር ስንት ላጥ ያለ እነ ተስፉት ያሉ እስቲ ምከራቸው ሊገለጥ ነው እንዴ ያው ብቻ ሲወዳት ያግባት ከወደዳት በኋላ በጣም መሸከም ይችላል አለቀ የሚመጣው አው ጎበዝ ይወዳችሁ በጣም አሪፍ ነገር ነው ያወራው በምን አምናለሁ ወንድ ልጅ ሞር ማፍቀር አለበት ተስማማለህ ናፍ እሷ እንዲወጣ አልፈለገችም ፍሬማ ምክንያቱም ለምን ታውቃላችሁ ሴት ልጆች እኛ ኢሞሽናል ነን ባይ ዘ ዌይ ማለት ማልወደውን እንኳን ወንድ ባገባ ነገ ሲንከባከብ መቅዲዬ ቴንክ ዩ በያት እንጂ አበባ እየሰጠች ነው መቅዲዬ ቴንክ ዩ ሶ guys love don't distract me ካለበዚያ ወጣለሁ ከዚህ አሪፍ ወሬ አውቆ ያስጠፋት እኮ ነው አውቆ ሶ አሁን ሴት ልጅ ማይወዳትን ወንድ እንኳን ብታገባ ነገ ጧት ሲንከባከባት ምናምን እኛ ኢሞሽናል ተፈጥሯችን ኢሞሽናል ስለሆነ ያን ወንድ ልንወደው እንችላለን አይደለ ወንድ ልጅ ግን መጀመሪያ ካልወደደሽ ምን ብትሆኝለት ምን ብትንከባከቢው 5 አይነት ምግብ ብትሰሪለት በልቶ ይወጣል እንጂ ማለት ነው አይወድ ገብቻል ላይክ በጣም ወንዶች በጣም ማተራረጋ ደግሞ ሁሉ ከድሮ ጀምሮ ይላሉ እኮ ትልልቆች ራሱ የሚወድሽን ወንድ አግቢ የምትወጁን ሰው የሚወድሽን ነው በምንድነው ማምለው መወደውንም ወንድ ማግባት በዚህ አምናለሁ ጋይስ በጣም አሪፍ የትዳር አማካሪ ይሁን ነገሩ እንዳይጠመዘዝበት ኤፊናውን ሳትወጂው ብታገቢ ነው ኤፊናውን ሳትወጂው ነው ያገባሽው እንዳትባል ጥሩ መቀየሻ ነች እቺ ያው በቃ ይሄን ያክል ካወራን ይበቃቸዋል አብይ ብዙ ኤፊዲዮ ታፈልጉ ኢንተርቪውን አልፈልገው 600 ገባለት አይ ቲንክ የሆነ ነው እየፈራ ነው ባይ በቃ ሲውጣ ጋይስ ላስወጣክ እግዚአብሔር ሲታሰጭ አይ ደስ ይላል ጌታን ባልና ሚስት እንደዚህ ላይቭ ላይ ገብቶ ሲያወሩ በጣም ደስ ይላል ነገር ግን ኤፍሬም በርቷል አይ ቲንክ ሪከርዱን ፈርቶን መሰለኝ ማይሆን ነገር ካወራው ጥሩ አይመጣም በሚል ነው መሰለኝ ግን ቢሆንም አሪፍ ነው እንደዚህ ባልና ሚስት ሆኖ እንደዚህ ደስ በሚል ሁኔታ መጫወታቸው ደስ ይላል እኔ ድሮ እንደዚህ በጣም የገነኑ ጥቂት ሰባኪዎችና አገልጋዮች ሳይወጡ በፊት አጋንንት ይወጣ ነበር በነገራችን ላይ አጋንንት መውጣት የጀመረው አሁን የቲቪ ፕሮግራም ሲጀመር አይደለም አጋንንት መውጣት የጀመረው ሙሉ ወንጌል ቀጠና 2 መካነ ኢየሱስ ምናምን የተለያዩ ቸርቾች ውስጥ መሰረተ ክርስቶስ ሁሉም ቸርች ውስጥ ብትሄዱ አጋንንት ይወጣ ነበር ይወጣ የነበረው ስመጥር ነብይና ሐዋርያቶች በጣም የቲቪ አገልጋዮች ስለተነሱ አይደለም ይሄ የሴሌብሪቲ መንፈስ እግዚአብሔር በደንብ ያድቅቀው የእግዚአብሔርን ልጅነት የነፈገን ክፉ ነገር ያን ጊዜ ግን አጋንንቶችን ያወጡ የነበረው በጸሎት የተጉ ልጆች በየሰፈሩ በጸሎት የሚተጉ ልጆች አጋንንት ያወጡ ነበር አጋንንት ለማውጣት አገልጋይ አይጠራም ነበር አጋንንት ለማውጣት አማኝ ነበር የሚጠራው ምክንያቱም ልጅነትን በጸሎት መረዳቱ ባይኖርም በጸሎት ግን ልጅነትን ያረጋገጠ ኮሚኒቲ በጣም በእውነት አሁን እንዳሁኑ ዘመን አይደለም አሁን እኮ የሆነ ነገር አስቸገረው ሮጦ ወደ ሆነ ነብይ የሆነ ነገር ቸገረው ሮጦ ወደ ሆነ ነብይ የሆነ ዘይት የሆነ ፎጣ በቃ የሆነ ጨው ለመግዛትና እኛ የተሰጠንን የልጅነትን ስልጣን መናቅ ሰዎች ነን እንደዚህ አይነት ይሄ የደከመ ነገር ባታደርጉ መልካም ነው ብዬ አስባለሁ ምክንያቱም እኛ እግዚአብሔር ልጆች ነን በእኛ ላይ ያለው ቅዱሱ መንፈስና የስሙ ኃይል ደግሞ ስራውን ይሰራል
እኛ በእምነት ልጅነታችንን ስልጣናችንን እንጠቀማለን እንጂ የትኛውም ሰው ስለተነሳ የትኛውም ሰው ስለመጣ የትኛውም ሰው ስለሄደ የትኛውም ሰው የተለየ ሰው ስለሆነ እንደ ብሉይ ኪዳን የሚያደርገው አዲስ ታሪክ የለም። ሁሉም ልጅነትን ከመረዳት የሚጀምር ነገር ስለሆነ የተቀበልነውን ጸጋ ከመረዳት ከማወቅ የሚጀምር ነገር ስለሆነ ያንን እንድንረዳው ጌታ ኢየሱስ ክርስቶስ በጸጋው ያበርታን፣ መንፈስ ቅዱስ ይርዳን። ሃሌሉያ። ስብከት ልጀምር መሰለኝ ትንሾች። አሪፍ መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም የዓለማዊ ህይወትን ወይም ደግሞ ዓለማዊ ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት። አያችሁ ሃይማኖተኛ ስትሆኑ እንደዚህ ሁሉ ጊዜ የሰውን ሃይማኖት ወይም ደግሞ የሌላው ሃይማኖት ትክክል እንዳልሆነ ለማስረዳት ስትፈልጉ ሃይማኖተኞች ሆናችሁ ኢየሱስ ከሌላችሁ ሰዎች ከቤታችሁ እንዳይወጡ ድራማና ስክሪፕት ነው የምትሰሩት። አንደኛ ነገር እኔ ይሄንን ቪዲዮ ላይ ሐሳብ ልሰጥ ፈልጌ ነበር፣ ነገር ግን በሰዓቱ አልተመቸኝምና ቪዲዮን አልሰራውም እንጂ ያቺን አሁን ሴቷን ልጅ እያሯሯጠ ገዳም ለገዳም ሲሮጥ ሴቲቷ ስትሮጥ ካሜራማኑ ከፊቷ እየቀደመ ይቀርጻል እና አሁን ለማስቆም እንደቸገረው ምናምን ድራማ ቁጭ ያለ ድራማ እየሰሩ ህዝቡም ለነገሩ የኛም ህዝብ የዋህ ነው። ይሄን ያህል የሚያውቀው ነገርም ስለሌለ ሞር ደግሞ ከቃሉ ጋር ተጣበቀ ሰው ከሆነ እንደዚህ አይነት ብርሃኖች ስለሌሉት ይሸወዳል ቶሎና በቃ እስከዛሬ እንደሸወደው መስሎታል እሱና ለመሸወድ ነበር ሐሳቡ። ግን ይሄው እኔ ያልኩት ነገር የለም። የገዛ የቤተክርስቲያኑ ሰዎች የገዛ የራሱ ሰዎች ወጥተው ድራማ እየሰራ ነው ይሄ እኛን አይወክልም እያሉ የተናገሩ ነውና እንደው እስቲ እሸቱ ተረጋጋ፣ ወደ ኢየሱስ ክርስቶስና እስቲ ቁጭ ብለህ ከእግዚአብሔር ቃል ጋር ጊዜ ውሰድ። በጣም እየቸኮልክ ነው አንተ ራስን ሃይማኖተኛ ለማድረግ ወይም ደግሞ ሃይማኖትን ፕሮሞት ለማድረግ ምናምንና እስቲ ስለ ኢየሱስ ወቅ ኢየሱስን ተረዳ፣ ኢየሱስን እወቀው። ለምን መጣ፣ ለማን ሞተ ምናምን ይሄንን አሁን 3000 ዘመን ምናምን አውቀዋለሁ ምናምን የሚል ፊልም እንዳትሰራ አይደለ። እሱን ብታውቀው ኖሮማ ባለፈው ልጅቷ ላይ ባልፈረድክባት ማለት ወጥተህ እንደዛ ባልተናገርካት ነበር። የገዛ የራስን ሃይማኖት ለመጠበቅ ስትል በራስ ሃይማኖት ላይ ፊልም አትስራ። በራስ በምትኖርበት አሁን በምታገለግልበት ቤተክርስቲያን ላይ በቃ ሞትላታለሁ በምትልበት ቤተክርስቲያን ላይ ፊልምና ድራማህን አትስራ እባክህ። እንደው ለምን እንደው ተረጋጋ። እንደው ጌታ ነው መጀመሪያ እባክህ፣ እሱ ይቀድማል ለማለት ወዳለሁ። ምስኪኑ ሰው ማለት የራሱ ጥንካሬ በራሱ እጅ ያልሆነ ማለት በማህበረሰቡ ጠርዝ ላይ ያለ ቢመስልም በእግዚአብሔር ልብ ውስጥ ግን መሃል ላይ ነው ይሄ ሰውዬ። በማህበረሰቡ ዘንድ መጨረሻ ያለ ቢመስልም በእግዚአብሔር ዘንድ ከፊት ነው ይሄ ሰው። የተዘነጋን የተጣለን ተስፋ ከልቡ ያለቀበትን ሰው፣ ገንዘብ ከኪሱ የጨረሰን ሰው፣ ችግር ውስጥ ያለን ሰው፣ ድምፁ የማይሰማን ሰው ዛሬ ሰው የሚረዳው ድምፁ የሚሰማ ሰው። ታውቃላችሁ የኛ ዘመን ቤተክርስቲያን ትልቅነት መለኪያ በቤተክርስቲያን ውስጥ ያሉ ባለሀብቶችና ባለስልጣኖች ናቸው። ክራውድ የምናደርገው የእግዚአብሔር ቃል ሲናገር እንደዚህ አለ፣ አንዳችሁ የሌላችሁ ከባድ ሸክም ተሸከሙ፣ በዚህም የክርስቶስን ሕግ ትፈጽማላችሁ አለ። ዋው! ይሄ አሁን ይሁን የተናገረው ነገር ስራ ሆኖ ቤተክርስቲያን ያለው እውነታ ነውና እግዚአብሔር ይባርክ ማለት እንደዚህ መናገሩ እኔ ምንም ብትሉ አንዳንዴ እውነትን ከሚናገር ሰው ጎን መቆም መልካም ነው። ቢኮዝ ኦፍ እኔ ይሄን ያልገባ ብዬ አላቆም ዮናታንን ወይም ደግሞ እሱን አስተምሮን በደንብ እከታተላለሁ እሰማለሁ ምናምን ነገር ግን እንደዚህ ግብት ብዬ ስለሱ አገልግሎት ምናምን ነገር ማቆም ነገር የለም። ምክንያቱም ወጣም ያለ ነገር ሲያደርግ አይቼው ስለማላቅ ማለት ነውና እግዚአብሔር ባክ ይሄንን ያስተላለፈበት መንገድ በጣም ደስ ይላል። የኛ አምላክ ሰሚ የሌለውን የሚሰማ አዳማጭ የሌለውን የሚያዳምጥ ሰዎች የገፉትን የሚቀርብ አምላክ ነውና ይህ አምላክ ስላለን እድለኞች ነን። ተባረኩ። እስካሁን ሰዓት ድረስ እኔ በስልክ ቆያችሁ እጅግ በጣም አድርጌ አመሰግናለሁ። ናንሲንም በተመለከተ እጅግ በጣም በእውነት እንደናንተው ደስ ብሎኛል እኔም ማለት ነው። ከዚህ ውጪ እንግዲህ የምትማሩበትንና እንግዲህ አንዳንድ መሀል ላይ የሚያስቁትን ነገሮች አግኝታችኋል ብዬ አስባለሁኝ። እንግዲህ ፈታ ብለን እየተማርን እያየን እየተዝናናን እየተደሰትን እዚህ ቤት ቆይተናልና ለዚህ ቤት አዲስ ሆናችሁ ሰብስክራይብ እንድታደርጉ እንዲሁ ቪዲዮ ላይክ እንድታደርጉልኝ እጠይቃችኋለሁ ማለት ነው። አብራችሁ ስለቆያችሁ ተባረኩ።